ኪራ አሁንም ግራ እየገባው ነው። ጽናት ምግብ አቅርባ ከዛ ለራሷ ዝም ብላ ደረጃ ላይ መጣ ቁጭ እያለች ነበር። ኪራ ተነስቶ ጽናትን ሊፈልግ ይመጣል። ለምን ነው ግን አቅርበሽው አብረን ማንበላው ነገር? ግን ከመች ጀምሮ ነው ምግብ አቅርበሽ እንዲሁ ዝም ብለሽኝ እኔን ብቻዬ እንዲበላ አንቺ እዚህ መጣሽ እየተቀመሽ እያለሽ? አንዳንዴ እኮ እንደዛም ማድረግ ጥሩ ነው እያለች ነበር። አሁን እኮ ብቻህን አይደለም፣ አጠገብህ ላይ ሰው አለ፣ ሚያባላህ ሰው አለ። መብላትም ከፈለካ ሂድና ብላ። ምን ማለት ነው ፂ? ማንም ቢኖር ማንም እኔ ያላንቺን ምግብ እንዳይበላልኝ ታውቂያለሽ። አዎ ፍቅር፣ አንቺ እኮ በዚህ ያክል የማላቀሽ ሰው ስትሆንብኝ ግራ ገብቶኛል። እኔ ምን አጠፋሁኝ? ግን እሺ አሁን የቤቲ መምጣት ይህን ያክል ችግር መፍጠር አለባት ብዬ አላስብም። እስቲ አንቺን በእኔ ቦታ ሆነሽ አስቢ ጽናቴ። አንቺ ነሽ እኮ የእሷን መምጣት ይህንን ያክል ቦታ ሰጥተሽ። በመሀል ስልክ ገባብኝ ጽናቴ። ግን አንቺ ነሽ እኮ የቤቲን መምጣት ይህን ያክል ቦታ ሰጥተሽው ይህንን ያክል የምትሆኝው። ይህን ያክል ቦታ በተሰጪው ኖሮ ይህንን ያክል አትሆኝም። እስቲ አንቺን በእኔ ቦታ ሆነሽ አስቢው። አንዲት እናት እግርሽ ላይ ወጥቃ እባክሽን ልጄን ብትለሽ ምን ታደርጊያለሽ? እኔም እኮ ወድጄ ወይም ደግሞ ፈቅጄ ያደረኩት ነገር አይደለም። አንቺ ስታስቢ ግን እኔ ወድጄ እንዲሁም ደግሞ ፈቅጄ ያደረኩት ነገር ነው የሚመስለሽ። እኔ እኮ ቤቲ በእኛ ላይ ምንም ያክል ክፋት ብታደርግና ምንም ያክል ክፋት ብታደርስብን፣ ነገር ግን ደግሞ ቤት ያሳዝነኝ ሳይሆን እናቷ አሳዝነኝ ነው። ግን ለምንድን ነው ይሄንን ነገር ማረዳት ያቃተሽ? እያላት ነበር ኪራ ግራ ከገባው ቆይተዋል። ከዛ የሚቀጥለው ሰኒና ክብሮም ናቸው። ሰኒ እንዳልኳችሁ ባለፈው ሰኒን ፍቅር እያላት መሰል ክብሮምና ሰኒ የሆነ ነገር ጀምረዋል እያልኩኝ ነበር። አሁን ክብሮም ወደ አባቱ ከሄዳ ትንሽ ቆይተዋል። ሰኒ ዛሬ ደውላ ነበር። ስትደውል ደግሞ እንዴት ነህ እያለች አትመጣም እንዴ? እኔማ አልመጣም ለምንድን ነው እያለች ነበር። አይ በኋላ በቃ እየቀለድኩኝ ነኝ፣ እኔማ መምጣት አሁን መንገድ ላይ ነኝ እያላት ነበር። ኦ መቼ? ዛሬ? አዎ በይ እንዳትዘይ ደግሞ ተሰብረሽ አንቺን ማሻቱ እንዳይመጣብኝ ነው። በቃ ስደርስ ደውልልሻለሁኝ ቻው እያላት ነበር። ሰኔም በዛ ሰዓት እሺ ብላ በቃ ሁልጊዜ ስራ ዛሬስ አለቃዬን ማስፈቀድ አለብኝ። እንዴት ሻወር ሲወስድ ንፋስ መጥቶኝ መሰል ጭምድድ አድርጎኛል አንድ ጎኔ ይለዋለሁ። በቃ ደወለች። አይሎ አለቅዬ ጎኔን ውጋት ቅጥፍጥፍ አድርጎ ይዞኛል፣ ጠዋት ሻወር ሲወስዱ መሰል እያለች ነበር። ነው እንዴ? እንደዛ ከሆነማ መቅራት ትችያለሽ ሲላት፣ አዎ እኔም እኮ እሱን ሊላህ ነበር ብላ እሺ አለቃ ብላ ምናልባት መጋኛ ከሆነ ጸበል ግቢ ይለኛል እያለች ነበር። ከዛ ወይ በቃ ልሄድና ቤቱን ላስጣ ብላ ወደ ቤቷን እየሄደች ነበር እንድታጸዳ። ከዛ ይገርማል፣ ይቺ ማናት ሊና ያደረገችው ነገር የሚገርም ነው። ሰኒ ክብሮልን ከኒና ጋር ስታየው ትቀያየራለች። ይህንን የእያንዳንዱን ደግሞ ሊና አውቃለች። ሊና የምታደርገው ጥረት ደግሞ ሰኒን እንድታቃጥል ነው የምትፈልገው። ሰኒም ደግሞ ክብሮልን እናም ደግሞ ሊና አንድ ላይ ስታያቸው ቅይር ነው የምትለው። እንዲሁ አሁን ሰው የነበረችው አሁን ትቀየራለች። ይቺም ይህንን አውቃለች። እንዲሁ ባለፈውም አቃጥለሻለሁ እንደዛ ከሆነማ እንዲሁስ አንቺን አቃጥለሻለሁኝ ብላ ነበር። እንዳለችም ደግሞ ሊና ሰኒን እያቃጠለቻት ነው የምትገኘው። ለማንኛውም አብረን የምናይ ይሆናል። ክብሮል ይመጣለው እንዳላትም ቤት ደርሰዋል። ወደ ኪራ ቤት ሲደርስ ይቺ ቤቲ የምትባለው
ሶፋ ላይ ቁጭ ብላለች። እንዴት ዋላችሁ እያላ ይገባ ነበር። እሷም ደግሞ ዳህና እያለች ነበር። ጥሩ ሰው ሆነች። ከዛ አይቶ ድንግጭ ብሎ አንቺ ደግሞ እዚህ ምን ልታደርጊ መጣሽ? አንቺ ያመሻል እንዴ? አንቺ ቤቴ አይደለሽም? ያመሻል እንዳትለኝ፣ እኔ እኮ ጤነኛ ነኝ። ለነገሩ ተይ፣ ከአንቺ ካይሆን እዚህ ቤት እንድትመጪ ያደረገው ኪሩቤል ነው፣ ከሱ አወራለሁ እያላ ነበር። ቤቴን በዛ ሰዓት ያመሻል አትበለኝ፣ እኔ ጤነኛ ነኝ ብላ እሪ ብላ እየጮኸች ነበር። በዛን ሰዓት ደግሞ ጽናት ትመጣለች። ጽናት እየመጣች ኪሩቤል መጣ እንዴ እያለች ነበር። አዎ መጥቻለሁ። ኪሩቤል ያመሻል፣ ኪራም ያመዋል፣ ጤነኛ አበዳችኋል፣ ጤነኛ አይደላችሁም ይለኛል እያለች እሪ እሪ እያለች ነበር። በዛ ሰዓት ደግሞ ጽናት በቃ ታዩ እሱን ዝም በዩ አያመሽም እያለቻት እሷን እያረጋጋቻት ነበር። ነገር ግን ደግሞ በቃ ኪሩቤል ናህና እዛ ሄደን እናወራለን እሷን ዝም በላት እያለች ኪሮ እንትናን ይዛት ትሄዳለች። በቃ አንቺ እዚህ አርፋሽ ተጫወቺ አቦ እያለቻት እነሱ ይሄዳሉ። እነሱ ሲሄዱ የእያንዳንዱን ታሪክ ይጠይቃል። በምን እንደመጣች፣ እንዴት እንደገባች ይህንን ቤት፣ ያንን ሁላ በደል በድላ አሁንም ተመልሶ ይህንን ቤት መምጣቷስ እንዴት ነው ብሎ በራሱም ጥያቄ ፈጥሮበታል። ነገር ግን ደግሞ ጽናትንም ይጠይቃል። ጽናት ምንድነው እየተፈጠረ እያለ እሷን እዚህ ቤት እንድትመጣ ለምንስ ፈቃሽ? ማንስ እንድትመጣ ያደረገው ነገር እንዴትስ መጣች እያለ ነበር። ግን በምን ምክንያት ሆና ይህንን ቤት ተመልሳ እንደመጣች ንገሪ። አይ መድኃኒቱ ምንም አይነት ለውጥ ሊያሳያት አልቻለም። ነገር ግን ደግሞ ከምትወደው ሰው ጋር ሆና መድኃኒቱን ስትጠቀም ምናልባት ይሻላታል በሚለው ነበር። እኔ እኮ ምንም ማቀው ነገር የለም፣ ተነጋግረን ነበር በእርግጥ እኔ ይህንን ነገር ማድረግ የለብህም ብዬው ነበር። ነገር ግን ደግሞ እኔ ሰኒ ጋር ሄጄ ደርሼ እስከሚመጣ ልጅቷም እዚህ መጣች። እኔ አሁን ግራ ገብቶኛል። አሁን እኮ እዚህ ቤት ውስጥ እኔ ምንም አይነት መብት የለኝም እያለች ነበር። ይህንን እንድትይ አልፈልግም። ወንድሜ ላንቺ ያለው ቦታ እንዲሁም ደግሞ ላንቺ ያለው ፍቅር አውቃለሁኝ። ስለዚህ እሱም ግድ ሆኖበት እንጂ ይህንን ነገር አደርጋል ብዬ አላስብም እያለ አሁንም ጽናትን ለማረጋጋት እያለ ይናገራል። ከዛ መሀል ደግሞ ኪራም ይመጣል። ኪራም ሲመጣ እዛው መሀል ላይ ደረጃ መካከል ላይ ይገናኛሉ። ኪራንም ሰላም ካለው በኋላ ዋው አምሮብሃል እያለው ነበር። ኪራ ደግሞ እንዴ ይህንን ያክልማ ያማረብህ ነገር ምንድን ነው እያለው ነበር። እንዴ የትውልድ ሀገሬ ሄጄ ሳያምርብኝ ሊመጣ ጠብቃህ ነበር እንዴ እያለው ነበር። አይ ጥሩ ነው፣ አዎ በጣም አምሮብሃል። ግን አባታችን ደግሞ በጣም ስራ በዝቶበት አሁንም እኔ ኢጃዛዬን ስለጨረስኩኝ እንጂ ሊመጣ አልፈለኩኝም ነበር። አባታችን ቢታየው በጣም ስራ በዝቶበት ቢዚ ሆነዋል። ኪራም በዛ ሰዓት አዎ እኔም ስልደውል እኮ ምንም ነገር በትክክል አያወራኝ፣ በቃ ቢዚ ነኝ እያለ ትንሽ ነው የሚያወራኝ እያለው ነበር። ከዛም የቀጥለው ይቺ ሊና የምትባል ናት። መጣ እንዴ እያለች ኪሩቤል መጣ እንዴ እያለችው ነበር። ከዛ ሰላም ካለችው በኋላ ግን ደግሞ በዚህ ሰዓት መነሳት ጀመርሽ እንዴ? አንቺ ሌላ ጊዜ እስከ 5 ሰዓት ነበር የምትተኛው፣ ምን ላድርግ ብለሃል? ማታ ማታ እንደተኛሁን እንቅልፍ አይወስደኝ፣ እንዴ ጠዋት እንቅልፍ እየወሰደኝ ከዛ እየረፈደብኝ ነው። አይ አሁንማ ለምደሽዋል፣ ጎበዝ ሆነሻል፣ ቀስ ቀስ እያለ በዚህ ከሄዳ ጥሩ ነው እያላት ነበር። ይኔ የሚላህ ነገር ቆይ ግን ሲደውልልህ ለምንድን ነው ስልክ አታነሳም? አይ በእርግጥ ከአባቴ ስራ ስለበዛብኝ ግን ደግሞ ማንሳት አልቻልኩኝም ነበር። ግን ደግሞ
በ24 ሰዓት ውስጥ አንዴ ቡና ለመጠጣት፣ አንዴ ለመብላት፣ አንዴ ሻወርም ለመግባት ይሁን ክፍተት አናገኝም ማለት ትንሽ ይከብዳል። በ24 ሰዓት ውስጥ እኮ ክፍተት ታገኛለህ እያለችው ነበር። አይ በቃ እንደዛ ከሆነ እኔ እቀጣለሁ እያላት ነበር ክብሮሉ። አይ እሺ በቃ ቅጣቱን ማሰብ አለብኝና ከዛ እነግርሃለሁኝ እያለችው ነበር። ሰኒ ወደ ጽናት ቤቷን አጽድታ ወደ ጽናት እየመጣች ነበር። ስትመጣ ደግሞ አንተም ሰው አልመጣም እንዴ እያለቻት ነበር። አዎ ማን ይመጣል? አንተም ሰው አልመጣም እንዴ እያለች ነበር። ግን ማንን ነው የምትይ ሰኒ? ክብሮል ነው? አዎ ክብሮል። ከዛ የምላሳቸው ሳይጨርሱም ይመጣል። ኮሰረቴ እያላት እሷም ደግሞ ክብሮል ብላ ተነስታ እቅፍ ታደርገዋለች። ከዛም ኪራም ተከትሎ ይገባል። እንዴ ኪራ ተከትለህን ገባህ እንዴ እያለው ነበር። ኪራም ደግሞ ተቃቀፉ ትንሽ እኮ እያለ ነበር። እንግዳ ሲመጣ ባህላችን ነው መቀባበል አለብን አይደል እያለ ነበር። እሺ ክብሮሌ በቃ በዛ ሰዓት ሰኒ በቃ ውሃ ልጠጣ ብላ ተነስታ ትሄዳለች። በዛን ሰዓት ክብሮሌ አንተስ ውሃ አልጠማህም እንዴ እያለው ነበር ኪራ። አይ እያለ ነበር። አሁንም ደግሞ አስቦ ቆይ ልሂድ ብሎ ተነስቶ ይሄዳል። በዛን ሰዓት ኩሽናው የቆመችው ሰኒ ሳይሆን ሊና ናት። ክብሮል ሰኒን ፈልጎ ነበር የሄደው። ነገር ግን ደግሞ ሊና በንግግር ያዘችው። የአንዳንዱን ንግግር እያነጋገረችው አንዴ ስልክ አታነሳም፣ አንዴ እራት ጋብዘኛለህ እያለችው እዛም ይቆያል። በዛ መሀል ደግሞ ሰኒና ማለት ጽናትና ኪራ ይጣላሉ። ቆይ ግን ሰኒ በዚህ ያክል ስታወራ የነበረችው ሰኒ ጠብር ግፍ አለች እንዴ? አረ አይደለም ሰኒ አይደለም፣ አይ ሰኒ ናት፣ አይ ሰኒ አይደለም እያሉ እነሱ ይጣላሉ። ሰኒስ እያላት ነበር ኪራ ክብሮል ይቺ ሊናን ሰኒ መጣች እንዴ እያለች ነበር። አው መጣ ነበር። በቃ ክብሮሌ የሆነ ነገር አስቤያለሁ። ምን አሰብሽ? በቃ ቆንጆ የሆነ ምሳ ትጋብዘኛለህ? አይ እሺ ችግር የለም። ነገር ግን ደግሞ ዛሬ ደክሞኛል። ስለዚህ ሌላ ጊዜ። አይ ዛሬ ከሊሆነ እኮ ትረሳዋለህ። ይቅርታ ዛሬ ቢሆን ደስ ይለኝ ነበር። ቆይ ግን ክብሮሌ አንድ ነገር ልጠይቃ። አንተ እኮ ከኔ ጋር ውጭ ማውጣት ይደብረሃል ይባል? አረ በፍጹም ለምን ይደብረኛል? አንቺ እንደዛ አታስቢ። እኔ ደግሞ በተደጋጋሚ እጠይቅሃለሁ። ነገር ግን ደግሞ አንተ ያው ከኔ ጋር ለማውጣት ፍቃደኛ አይደለህም። ይገርምሃል ክብሮሬ፣ አንድ ነገር ልንገራ። እኔ ማንንም ሰው ሲቀርብ ከልቤ ነው። እንዲሁም ደግሞ ሰዎች ብላ የምላሷን ስትጨርስ እንደዛም አይደለም። በቃ እንደዛ እንደታስቢ። እኔ ስለደከመኝ እንጂ እያላት ነበር። በዛ ሰዓት አንተ አሁን ሳሎን ነኝ ብለኸኝ ነበር እንዴ እያለች መጣች ሰኒ። እንዴ አሁን ውሃ ጣማኝ ብለሽ ስትመጪ ነበር እዚህ ጋር እንትን እያልኩ ነው እያላት እሷም ተንጨርጭራ ሰኒም ተንጨርጭራ ስትወጣ ነበር። በዛ ሰዓት ደግሞ እሺ ቀጠራችን አልተሰረዘም አይደል እያለች ነበር ሊና። አዎ ችግር የለም አልተሰረዘም። እስቲ ቢያንስ አየሩንም ቀየር ላርገው፣ እዚህ ቤት እኮ ሰለቸኝ እያለች ነበር ሊና ይህንን ሁላ የምታደርገው ሰኒን ለማቃጠል እንጂ ወይም የውጭ ግብዣ ፈልጋ ወይም ደግሞ እሱ እንዲጋብዛት ፈልጋ አይደለም። ነገር ግን ሰኒን ለማቃጠልና ሰኒን ለማናደድ ነው ይህንን ሁላ የምታደርገው። በዛ ሰዓት ክብሮል ወደ ሰኒ ይሮጣል። ሰኒ ምንድን ነው በተደጋጋሚ ከሊና ጋር ስታየኝ እኮ እየተናደሽ ነው? አልገባኝም። ሰኒ በዛ ሰዓት እምባ እየተናነቃት ክብሮል ከዚች ልጅ ጋር ስትሆን ሳይህ አልወድም፣ ደስ አይለኝም እያለች ነበር።
ሊና ስለልቀረብሻት እኮ ጥሩ ልጅ ናት ስለልቀረብሻት እንጂ። ክብሮል በእናትህ ተወኝ። ሰኒ ጥፋቴ ምንድን ነው? ለምንድን ነው ያለ ምክንያት ዝም ብለሽ የምትቆጪው ነገር? ራስህ ነው እንዲርቀህ የምታደርገኝ። በቃ ተወኝ አቦ እያለች እሷም ተናዳ ትሄዳለች። በዛን ሰዓት ደግሞ ክብሮል ግራ ግብት ቢለውም ነገር ግን ደግሞ ዝምታውን መርጦ ዝም ብሎም ተመልሰዋል። በዛን ሰዓት ሰኒ እያለቀሰች በቃ እህቴ ያለችኝ ነገር ትክክል ነው ማለት ነው። እህቴ ያለችኝ ነገር እውነት ነው ማለት ነው። በቃ ይሄን የነገር ልክ ይሄ ነው። እህቴ ያለችኝ ነገር ደርሼ ያየሁት ብላ በራሷ ሰዓት ውስጥ እየገባች ነው። ክብሮልን ወደዋለች። እንዲሁም ደግሞ ከሌላ ሴት እንድታዩ አትፈልግ። እህቴን አልሰማም ብዬ አሁንስ ይሄ ነገር እንዴት ነው ብላ ግራ ግብት እያላት ቤቷንም እንዲሁም ከነሙሉ እቃ ይሸጠዋለሁኝ። ምን ይሰራልኛል? ሌላ ቤት ፈልጌ መሄድ አለብኝ። አስለን ከዚህ አካባቢ መራቅ አለብኝ። ሌላ ቤት ይፈልጋለሁ። ይህንን ቤት ደግሞ እሸጠዋለሁ። 2 ክላስ ያለው ቤት ይበቃኛል ብላ በዚህም ወስናለች። ክብሮልም ነገሩ ግራ ቢገባውም ይቺም ደግሞ ያው እሷን ለማናደድ የማትነቅለው ድንጋይ የለም። ያንን እሷን ለማናደድ ብላ ክብሮሌ ብላ ልስልስ ብላ እየቀረበች ትገኛለች። ይቺ ሊና የምትባለው ሰኒም ደግሞ ይህንን መረዳትና ይህንን ማወቅ አቅቷት እንዴ ለምንድን ነው ይህንን ካዘች ልጅ የሆነ ነገር እንትን የሚለው ቢላ ባዛ ተናዳለች። ክብሮልም ነገሩ ግራ ቢገባውም ሰኒ የምትናደድበት ነገር እንዴት ነው የማትናገሪ? ቆይ ግን ስትርቅኝስ ከኔ ለመራቅ ስትፈልግስ ምንድነው ችግርሽ? እያላት ነበር። እሷም ደግሞ ያው ከዚች ሊና ጋር ስትሆን ደስ አይለኝም ብላ መልሳለች። ከዛ ሰው ደግሞ የሚያናድደው ነገር ክብሮልን ስልክን ትስጣኝ ትላለች ይቺ ሊና። ክብሮልም እሺ ብሎ ስልኩን ይሰጣል። በስልኩ ደግሞ ወደ ሰኒ ቴክስት ታደርጋለች። በቃ ቅድም እንደተናደሽብኝ አውቃለሁኝ። ነገር ግን ደግሞ ለሁሉም ነገር ይቅርታ። አሁን ደግሞ ቅጣት እንደተለመደው ካፌ ይሁንና እኔ ሊጋብዝሽ ነይ አሁኑ ነው። ጥሩ ሆነሽ ጥሩ ልብስ ለብሰሽ ነይ አሁኑ ነው እያለች በክብሮል ስልክ ወደ ሰኒ ስልክ ቴክስት ታደርጋለች። ሰኒም ይህንን ቴክስት እያየች ነበር። ነገር ግን ደግሞ ቴክስቱን እዚህ ጋር መደለት አለብኝ በኋላ ነገር እንዳይመጣብኝ ብላ ቴክስቱን ከራሷ ቦታ አጥፍታለች። ከሰኒ ጋር የቴክስት ቁጭ ብለዋል። ሰኒም እንዳላ ብላ ለብስታ ወደ ካፌው ትሄዳለች። ወደ ካፌው ስትሄድ ይቺ ሊና የማታደርገው ነገር የለም እሷን ለማናደድና እሷን ለማቃጠል። በዛን ሰዓት ደግሞ ሰኒ ስትሄድ ይቺም ደግሞ ያው ቀጥራለች አይደል ነይ ብላ እንድትመጣ መንገዱን ጠብቃለች። ሰኒ ስትመጣ ይቺ ያደረገችው ነገር የሚያናድድ እንዲሁም ደግሞ የሚያበሳጭ ነገር ነበር። ቆይ ክብሮል ወደዛማ አትይ፣ እኔን እኮ እንዲህ የሚለኝ ሰዎች እዛ እያለፉኝ ነው ብላ ክብሮልን እንዳያየ ያደርጋለች። በዛን ሰዓት ደግሞ እዛ ሰኒ ቆማ እያየች ነው። በዛ ሰዓት ደግሞ የማይደረግ ነገር አደረገች። ሰኒ በሄ በጣም ተናዳለች። ራሷንም መቆጣጠር አቅቷታል። ይሄ ነገር እንዴት ብላ ይህንን አሁንም ቴክስት አድርጎልኝ አሁንም ደግሞ ይህንን እንዴት እንደዛ አድርጎ ጠብቀኛል ብላ ግራ ተጋብታለች። ለማንኛውም ድራማው ብዙ ማለት ይቻል ነበር። ነገር ግን ደግሞ ከጊዜው አንፃር ይበቃናል። ሁላችሁንም አመሰግናለሁኝ። በዚህም ልክ ከጎኔ ለሆናችሁ ለምታበረታቱኝ በሙሉ አመሰግናለሁኝ። በያላችሁበት ደግሞ ሰላማችሁ ይብዛ እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛ። ባይ ባይ። ድራማው ብዙ ስለሆነ በአጭሩ ይህን ይመስላል።